አንተ ሙት እንጂ ባሪ የሆነ ቦታ አለኝ። እንደውም አንድ ማቀው ሰው ሞተ የሚባል ወሬ ተወርቶበት ስለነበር የኛ ሀገር እንግዲህ አፍ በጣም አሳዛኝ ነው። ተናስተልን ኩራን ተወልካዮቼ እንደምን አላችሁ? አቤል አለማየሁ ነኝ። ይህ አቤል ኢንፎቴመንት ነው። በዛሬው ዕለት እንግዲህ ጥር 8 2018 ዓ.ም እጅግ ተወዳጁ ሳቅ ፈጣሪ እንዲሁም የጥበብ ሰው ነፃነት ወርቅነህ ከዚህ ዓለም በሞት ተለይቷል። በጣም እጅግ የሚያሳዝን ዜና ነው። ኡራኤል አካባቢ ተወልዶ ያደገው ነፃነት ወርቅነህ ኡራኤል አካባቢ ቤተክርስቲያን አካባቢ የማይጠፋ ጸበል የሚቀዳ እንዲሁም የማታ ጉባኤ ላይ መቀመጫ አግዳሚ የሚደረድር ለማታ ጉባኤ እንግዲህ ተሳታፊዎች ማለት ነው እንዲህ ሲያደርግ ያደገ እዛ ኡራኤል አካባቢ ሳይጠፋ የኖረ ወጣት ነበረ። የኡራኤል ልጅ ነው። በተደጋጋሚ ስለ ኡራኤል ሲናገር እንሰማዋለን። በተለይ ጨዋታዎችን ከአያቱ ስር በማደጉ ከአያቱ ብዙ ጨዋታዎችን እየሰማ እንዳደገ ሲናገር ይደመጥ ነበር። በተለያዩ አማተር የቲያትር ክበቦች ውስጥ በርካታ እንቅስቃሴዎችን ያደርግ ነበረ። በጣም ያሳወቀው እንግዲህ የዳዊት እንዚራ የሚለው የጥላሁን ዘውገ እሱ ፕሮዲውስ ያደረገው ቲያትር ነበር። ሀገር ፍቅር ነበር የታየው። ሜሮን ጌትነት፣ ጥላሁን ዘውገን ጨምሮ በርካታ አርቲስቶች ወይም የኪነ ጥበብ ሰዎች እየተቀያየሩ ተጫውተውታል። እዚህ ቲያትር ላይ እንግዲህ ዋና ገጸ ባህሪውን ወክሎ የተጫወተው ጎበዙ ነፃነት ወርቅነህ ነበር። ነፃነት ወርቅነህ እንግዲህ እዛው ራሱ ኢምፕሮቫይዝ የሚያደርጋቸው አንዳንድ ቀልዶች በጣም ቀልድን፣ ሳቅን፣ ጨዋታን ይፈጥሩ ነበር። በዚህም እጅግ ተወዳጅ ነበር። ከዛ በኋላ እንግዲህ እድገቱ እየፈጠነ ነው የመጣው። በጣም በርካታ ፊልሞችን ሰርቷል። FBI 1 እና 2 እንግዲህ እጅግ በጣም ተወዳጅ የነበረ እሱን በጣም ያሳወቀው ፊልም ከመሆኑ ውጭ እንግዲህ በርካታ ፊልሞችንም ሰርቷል። በመላው ኢትዮጵያም ሆነ እንግዲህ በዓለም ዙሪያ ከሚገኙ ኢትዮጵያውያን ጋር ደግሞ እጅግ እንዲያውቁት ያደረገው የቤተሰብ ጨዋታ የሚለው የቤስ ላይ ያለው ውድድር ነው። ውጪ ተቀድቶ የመጣ ነው፣ ግን ነፃነት ወርቅነህ እጅግ አጣፍጦና አስቦ እንግዲህ በርካታ ተመልካች እንዲኖረው አድርጎት ነበር። ኡራኤል ተወልዶ ይደግ እንጂ ነፃነትን ይመስለኝ የነበረው የፒያሳ ልጅ ነው። ምክንያቱም ፒያሳ አካባቢ ከዓመታት በፊት በተለይ ከ10 ዓመታት በፊት በነበሩት ጊዜያት ከ10-15 ዓመታት በፊት ነፃነት ወርቅነህን ፈልጎ የሚያጣው ሰው አልነበረም። ከመብራት ኃይል ወደ ታች ወደ ሪበከንቱ በሚወስደው መንገድ ላይ ኦስሎ ካፌ ፊት ለፊት ኦማር ካያም የሚል ካፌ ነበረ። በአሁኑ ሰዓት እንግዲህ ያው ከኮሪደር ልማቱ ጋር በተገናኘ ፈርሷል። እዛ ካፌ ውስጥ ነፃነት አይጠፋም ነበር። ከአርቲስቶቹም ጋር የሚገናኘው ለአጭር ሰዓት ብቻውንም ገብቶ ቁጭ ብሎ ተመስጦ የሚወጣ ነበር። እዛ መለከተው ነበር። ኦማር ካያም በቃ ቤቱ ነው ማለት ይቻላል። ፒያሳ አካባቢ ነፃነትን የሚያውቀው ሰው ኦማር ካያምን የሚያውቀው ነፃነት ወርቅነህን ያውቃል። ኦማር ካያም እንግዲህ ፐርሺያዊ ገጣሚና ፈላስፋ ነው። በሱ እንግዲህ ለሱ መታሰቢያ በተሰጠ ካፌ ውስጥ ነው ነፃነት እንግዲህ አይጠፋም የነበረው ማለት ነው። ከፕሪስቲጅ አዲስ ከተባለ ፖድካስት ጋር ነፃነት ከዓመት በፊት ይመስለኛል ቆይታ ነበረው። እጅግ አስገራሚ ቆይታ ነበር ማለት እችላለሁ። ምክንያቱም ሞቷል ተብሎ የተወራ ወሬ እጅግ አሳዝኖት ነበረ። ከህመሙ እንደመጣ ትንሽ ደከም ባለው ስሜት ውስጥ ነበር ነገሮችንም ሲቀልድ ወይም ሲገልጽ የነበረው። እንደውም አንድ ማቀው ሰው ሞተ የሚባል ወሬ ተወርቶበት ስለነበር የኛ ሀገር እንግዲህ አፍ በጣም አሳዛኝ ነው፣ ግንባር ቦታ አዘጋጅልህ ነበር ሲል ነበር እዚህ ፖድካስት ላይ ባደረገው ቆይታ ላይ ገለጸው። ከዛ በተረፈም እንግዲህ እንዳለሁ እንኳን አልመሰልኳቸውም ሞቷል ሲሉ ገለጹኝ ሲሉ ማዘኑን ገልጾ ነበረ። ከዚህ ፖድካስት ጋር ያደረገውን አጭር ቪዲዮ እስቲ ተመልክተን እንምጣ። ብዙ ነገሮች ሲባሉ ነበር። አንተም ለህክምና አቅንተህ ህክምናህን አግኝተህ መጥተሃል። ሶሻል ሚዲያ ላይ ብዙ ነገር ሲራገም ነበር። ያስገረመህ የትኛው ነው? ሶሻል ሚዲያ ያን ያክል ተከታታይ አይደለሁም። ሰዎች ያዩ ሰዎች ናቸው ድንጋጤያቸውን ሲነግሩኝ በዛ ማየው እንጂ ያኛው አይደለም። አልከታተልም። እኔ ግን ሞቷል መባሉ ገርሞኛል። እኔ እንዳለው ቆጠር ሰው አልመሰልኩም። እንደውም አንዱ ያስገረመኝ ኡራኤል አካባቢ ጉድጓድ የሚቆፍረው ሰውዬ ስለሱ ያነሳበት መንገድ በጣም አዝናንቶኝ ነበር። ግንባር ቦታ አግኝቼልሃለሁ ብሎ ነበር። እሷ እኔ ጻፍኳት ነች። እዛ ከወንድሜና ከእህቴ ጋር ነው የሄድኩትኝ ለማስታመም። ያው ህንድ ሲባል እንግዲህ ያው የምናውቀው ነው። ህንድ ሩቅ ይመስላል። ከዛ እዛ ሆኖ መጻፍ ነበረብኝ የሆነ ነገር እዛ እንዳለውና ህክምና ለማድረግ እንደሄድኩኝ ማለት ነው። እሱን በጣም ተጋኖ ተነገረ። እዛ ላይ ደግሞ በሁለተኛው ጊዜ ደግሞ ፖስት ሳደርግ አንዱ የቀበሌ ኡራኤል ነው ያደግኩትኝና የቀብር ቦታ አንተ ሙት እንጂ ባሪ የሆነ ቦታ አለኝ አለኝ ብዬ ጻፍኩኝ። ፈን ለመፍጠር ነው።
ግን ሰው እሱን አላነበበውም። ሁኔታው እጅግ በጣም የሚያሳዝን ነው። ያው ገጽታው መመልከት ይቻላል። ከእህትና ከወንድሙ ጋር ወደ እንዴዶ ታክሞ የመጣበት ወቅት ነበር እና የህመም ገና ብዙ አላገገምም ነበር። ነፃነት ቴሌቪዥን ላይ እንግዲህ አንዳንዶች ሲመለከቱት የኪሎ መጨመር እንዲሁም የፊት ገጽታው መለወጣዩና ለራስ ጊዜ ስጥ ሲሉ ይመክሩት ነበረ። ያንን በጣም አስታውሳለሁ። ነፃነት እንግዲህ በዚህ ፖድካስት ላይ ተናግረው እንደነበረው ከሆነ መቃብር ስፍራ ላይ ጠዋትም ሆነ ከሰዓት ጊዜ ካገኘ ሄዶ ማንበብ ደስ ይለው እንደነበር ተናግሯል። እዚህኛው መቃብር ላይ ሆኜ ያኛውን መቃብር ማየት ያስደስተኝ ነበር ሲል ነው የተናገረው። ዛሬ ላይ ሆነን ስናስበው ሁኔታው በጣም የሚገርም ነው። ምን ታይቶት ነበር ይህን ሁሉ ያለው እስከምንል ድረስ ማለት ነው። ሁኔታው በጣም አሳዛኝ ነው። ዛሬ ላይ ሆነን ነገሮችን ስናጤንና ስንመለከት ማለት ነው። እዚህ የተናገረውን የ1 ደቂቃ ቪዲዮ ነች፣ ተመልክተን እንመለሳለን። እና ለዛ ነው ኡራኤልን በጣም ወደዋለሁ። የቀብር ስፍራውን ከሰዓትም በጠዋትም ሄጄ በትርፍ ሰዓት ሲኖረኝ ቀብር ቦታ ላይ ማንበብ ደስ ይለኛል። ጽሁፎችን ታነባለህ? አዎ፣ ከሰዓት ላይ እንትን እላለሁ፣ አነባለሁ። አእምሮ ውስጥ የቀራለ ያን በልጅነት እድሜ አንብበህ ዛሬም ድረስ የምታስታውሰው ጽሁፍ መቃብር ላይ ከተጻፉት? መቃብር ላይ አብዛኞቹ ይሸራረፋሉ ምናምንና ሰዎች ከሞቱ በኋላ በቃ ማንም ሰው ዞር ብሎ እንደማያቸው የገባኝ እዛን ጊዜ እና በ19 ብሎ የለም እንዲህ ተሸርፏል ወይ የሆነ ነገር ይገጠምበታል፣ ሌላ ይገጠምበታል ምናምን። እንግዲህ ያው ኡራኤል እንግዲህ አካባቢው ደግሞ ትንሽ ደከም ያለ ኑሮ የሚኖር ስለሆነ ያንን ሊከታተል አይችልም። የራሱ እንትን ስለሆነ የህይወት ሩጫ ስላለ እንደዛ ነውና እኔ አንደኛው ሬሳ ላይ ሬሳ ቦታ ላይ ቆሜ ያኛው ማንበቤ ደግሞ ደስ ይለኛል። ከሁለቱም የተሻልኩ እንደሆንኩ ይሰማኛል። ቀብር ቦታ ቁጭ ብሎ ማንበብ ያስደስተኛል ሲል የተናገረው ነፃነት ወርቅነህ እንግዲህ ጥር 8 2018 ከዚህ ዓለም በሞት ተለይቷል። ለወዳጆቹ፣ ለቤተሰቦቹ፣ ለአድናቂዎቹ ሁሉ መጽናናት እንመኛለሁ። ለኡራኤል ልጆችም ጭምር። በእርግጥ የነ ነፃነት አካባቢ ሙሉ ለሙሉ ባይሆን በከፊል የፈረሰ ይመስለኛል። ከጀርባ አካባቢ በወንዝ ዳር ልማት ሳይነካ የቀረ ይመስለኛል። የተለያየ አካባቢ ላይ ቢሆን ሀዘናቸው መግለጻቸው አይቀርም። ለሁላችሁ መጽናናት እንመኛለሁ። ይህ አቤል ኢንፎቴመንት ነበር። አቤል አለማየሁ ነበርኩ። ነፍስ ይማር። ላይክ እና ሼር ማድረጋችሁ እንዳረሱ፣ ሰብስክራይብ በማድረግ ቻናል እናሳድግ። መልካም ጊዜ። ሰላም።